ፈጣሪዬ አይንሽ ነው በለኝ። አንቺ ወራዳ የሰው ርካሽ ልቅምጣሚ። ምንም ያየሽው ነገር የለም። ቆይ ላስረዳሽ። የሰው ርካሽ አብሽ ዝጊሽ። ምንድነው? ቆይ ያምሻል። ዝም ብለሽ አትጩይብኝ። ይኸውልሽ ደሊላ መጀመሪያ ተረጋጊና በስነ ስርዓት እናወራ። ብልግናዋ እንደዚህ አፍንጫ ላይ ደርሶ እንደዚህ የሚያደርጋት አልመስለኝም ነበር። ለብልግናውማ አንቺ ከኔ ተቀርቢያለሽ። ስነ ስርዓት ይኑርሽ። አፍሽን አትክፈቺ። የምታወሪውን ነገር ወቂ። እኔ ፍቅር አንተ ዝም በል። ይቺ ባለጌ በደንብ ነው መማር ያለባት። ዝም በይ አልኩሽ እኮ በቃ። እንዴ ለዚች የማትረባ የመንገድ ዳር ብለህ እኔን ትናገረኛለህ? ዝም በይ። እኔ መታኝ። አንቺ ደግሞ አለቅሽም። እሺ እሰራልሻለሁ። ዋጋሽን ነው የምሰጥሽ። አባዬ ቴንሲያን ከፍቅረኛዬ ጋር ሳሎን ራቁቷን አገኘኋት። አዎ አባ ኤሞስን ለማሳሳት ራቁቷን ሆና የማይሆን ነገር ስታደርግ ደረስኩባት። እሱ ሄዷል ነበር እንዴ? ምን አባቱ ሊያደርግ ነው የተመለሰው? እሱ ምን አደረገ ብለህ ነው? እሷ ናት እንጂ ባለጌዋ። እሱስ ቢሆን ከእሷ ይተናነሳል ብለሽ ነው? የመጨረሻ ውርጋጥ ባለጌ አይደል? ቆይ አንተ ምን አገባ? ለምን ትመታታለህ? ታድራክሽ። እሷን በጣም ባለጌ ናት። እንዴት አፏን ስከፍትብሽ እንደነበር አላየሻት? እሱ ምን አደረገ አባ? እንዴ ራቁቷን ሆና ተፈታተነችው እንጂ ደግሞ ወንድ ልጅ እኮ ነው። የህይወት መንገድ ድንገት በጥርጣሬና በክደት ማዕበል ሲናወጥ እምነት የት ይወድቃል? ፍቅርስ ቦታው የት ነው? ቴንሲያ ክፍል 4 ጀምሯል። በሳሎኑ ደካማ መብራት ስር ኤማዎስ ከቴንሲያ አንገት ስር ተወሽቆ ይታይ። ደሊላ በድንገት ወደ ሳሎኑ ብቅ ስትል ያየችው ነገር ከአእምሮዋ በላይ ሆነባት። አይኖቿ ፈጠጡ፣ ፊቷ በንዴት ቀላ። የማይገመተውና አስፈሪው ሰዓት ደረሰ። ኤማዎስ እና ቴንሲያ ዓለምን የረሱ ይመስሉ ነበረ። ደሊላ እያየች ያለችውን ማመን አልቻለችም። ልቧ በቅናትና በድንጋጤ ፍርክስክሳል። በከፍተኛ ድምፅና በቁጣ መጮህ ጀመረች። ፈጣሪ ሆይ አይኔ ነው በለኝ፣ አንቺ ወራዳ የሰው ርካሽ ልቅምቃሚ። አፏ ስድብ ብቻ ነው የሚወጣው። ቴንሲያ በድንጋጤ ብድግ አለች። እጆቿን እያወዛወዘች ራሷን ለመከላከል ትሞክራለች። የደሊላ ጩኸት ግን ቤቱን አናወጠው። ቴንሲያ ክው ብላ ቀረች። ይህ ክስና ውርደት ድንገት ናዳው ሆኖ ወረደባት። ለመደናገጥ እንኳን ጊዜ አልነበራት። በመንተባተብና በድንጋጤ ደሊላ ቆይ፣ ምንም ያየሽው ነገር የለም፣ ቆይ ላስረዳሽ እያለች ብጮህ፣ የደሊላ ቁጣ ግን ለመረዳትና ለመረጋጋት እድል የሚሰጥ አልነበረም። የስድብ ናዳው ሲበዛባት የቴንሲያን ፊት ከድንጋጤ ወደ መቆጣት ተለወጠ። ውስጧ አንዳች ነገር ቦጋል። መቋቋም አቃታት። በንዴት ድምጿን ከፍ አድርጋ ምንድን ነው ያመሻል እንዴ? ዝም ብለሽ አትጩህብኝ ስትላት ደሊላ እየተጠጋችና እየዛተች ምን ነው ልትመጪ ነው? ነይ ምጪ ስትላት ኤማዎስ በመሃላቸው ገብቶ እጆቹን እየዘረጋ ሁለቱንም ለማረጋጋት ይሞክራል። ይኸውልሽ ደሊላ መጀመሪያ ተረጋጊ፣ በስነ ስርዓት እናውራ ይላት። እሷ ግን ወደ ኤማዎስ ዞር ብላ በጣቷ እየጠቆመች አንተ እዚህ ውስጥ አትግባሽ፣ ብልግናዋ እንደዚህ አፍንጫዋ ላይ ደርሶ እንዴት አደርጋለች ብዬ ፈጽሞ አልጠረጠርሁም ነበር እያለች በንዴት ስትውረገረግ ቴንሲያ ፊቷ ላይ የማሾፍ ፈገግታ አሳየቻትና ለብልግናውማ አንቺ ከኔ ትቀድሚያለሽ እኮ አለቻት። ደሊላ የተፈጠረውና የሆነ ያለውን ነገር በጭራሽ ማመን አቅቷት እንደ አዲስ አገረሸባት። ጭራሽ ራቁትሽን ሆነሽ ፍቅረኛዬን ማማለል ጀመርሽ አይደል ስትላት ኤማዎስ በጣም ተቆጣ። ፊቱ ተለወጠ። በቁጣና በጩኸት አንቺ ስነ ስርዓት ይኑርሽ፣ አፍሽን አትክፈች፣ የምታወሪውን ነገር ወቂ፣ ደሊላ በእናትሽ የማይሆን ወሬ አታውሪ አላት። በዚህ ጊዜ ደሊላ ድምጿን ዝቅ አድርጋ የኔ ፍቅር አንተ ዝም በል፣ እሷ ባለጌ ነች፣ በደንብ ነው መማር ያለባት ስትለው ኤማዎስ በከፍተኛ ጩኸት ዝም በይ ያልኩሽ እኮ በቃ እንዴ እያወራሁሽ ያለሁት እኔ ነኝ፣ እሷን ታያትና ለኔ መልስ ስጪ እያለ ደጋግሞ ለማረጋጋት ቢሞክርም አልረጋጋ ስላለችው የኤማዎስ እጅ በደሊላ ጉንጭ ላይ ጮባ የሚል ድምጽ አሰማ። የደሊላ ፊት ወደ ጎን ዞረ። በቃላት መግባባት ለማይችል ሰው እንደዚህ አይነት ጥፊ ጥሩ መፍትሄ ነው። ጎሽ ሳሎኑ ላፍታም ቢሆን እንኳን ምጭጭ አለ። ደሊላ ጉንጯን ይዛ በእንባና በተከጅነት ስሜት ውስጥ ሆና ለዚች ለማትረባ ለመንገድ ዳር ሴት ብለህ እኔን ትመታኛለህ? ኤማዎስ እኔን መታኝ አለችውና ወደ ቴንሲያም ዞር ብላ አንቺ ደግሞ ጠብቂ፣ ሰራልሻለሁ፣ ዋጋሽን ነው የምሰጥሽ ብላ እየዛተችና አጥንት የሚሰብሩ መራር ስድቦቿን እየተፋች ጉንጮቿን ይዛ ወደ አባቷ ክፍል አመራች። ማዕበሉ አሁን ተጀመረ። አባቷ ይህንን ሲሰማ ምን ይፈጠር ይሆን? የቴንሲያና የኤማዎስ ዕጣ ፈንታ ምን ይሆን? እናያለን። እንቀጥል። የደሊላ አባት ክፍል ውስጥ ብቻውን ሆኖ በስልክ የሥራ ጉዳይ ያወራል። የደሊላ አባት ጌች ከንግግሩ ለመረዳት እንደሞከርነው የወንጀል ሥራ ሳይሆን አይቀርም የሚሰራው። የሚያሳስብ ነገር አይኖርም፣ ሁሉንም እኔ ጨርሰዋል፣ ምንም አሳሳቢ ነገር የለው፣ ያለውን ነገር ጨርሼ በቴሌግራም ፋይሉ ልክልሃል ይለዋል በስልክ ለሚያወራው ሰው። አባትየው ስልኩን ዘግቶ ሲያስቀምጥ ደሊላ በከፍተኛ ድንጋጤና በለቅሶ ስሜት ፊቷ ተለዋውጦ ወደ ክፍሉ ገባች። የቢሮውን ጸጥታና ሰላም ሙሉ በሙሉ የሚያናጋ ማዕበል ይዛ ነበር የዘለቀች። በንዴት እየተንቀጠቀጠች በለቅሶ ድምጽ መናገር ጀመረች። አባዬ ቴንሲያን ከፍቅረኛዬ ጋር ራቁቷን ሳሎን አገኘዋት ስትለው አባቷ አላመነም። ምን? እንዴት ሊሆን ቻለ? ኤማዎስ ሄዶ አልነበር እንዴ? እንዴት ሊመለስ ቻለ? እያለ የጥያቄ ማታጅ ጎደጎደባት። በዚህ ጊዜ ደሊላ ውሸትና እውነትን እየቀላቀለች መናገር ጀመረች። አዎ አባዬ ኤማዎስን ለማሳሳት ራቁቷን ሁና የማይሆን ነገር ስታደርግ ድንገት ደረስኩባት። እሱ ተመልሶ መጥቷል። ግን እሱ ምን አደረገ ብለህ ነው አባዬ? እሷ ናት እንጂ ባለጌዋ እያለች ቴንሲያ ላይ እርምጃ እንዲወስድባት አስተዛዝና ነገረችው። አባቷን በንዴት እሱስ ቢሆን ከሷ ይተናነሳል ብለሽ ነው የኔ ልጅ? ይሄ መጨረሻ ውርጋጥ ባለጌ መሆን አይደለም እንዴ? በሌላ በኩል ደግሞ ሳሎን ውስጥ የቴንሲያ ዓለም ጨልሟል። የደሊላ በቀልና ውሸት የት እንደሚያደርሳ ስለምታውቅ ልቧ በፍርሃት ይመታል። እጆቿን ጭንቅላቷ ላይ ጭና ወዲያ ወዲህ ትላለች። ኤማዎስ እጆቿን ይዞ ሊያረጋጋት ይሞክራል። እሷ ግን እያለቀሰችና እየተጨነቀች ወይኔ ጉዴ ዛሬ ምንድነው የተፈጠረው?
አለቀልኝ በቃ ትላለች። ቴንሲያ በዚህ ልክ ስትጨነቅ ሲመለከት እሱም መጨነቅ የጀመረ ይመስላል። ለምንድነው እንደዚህ የምትሆኚው? አረ ተረጋጊ ባክሽ እያላት ነው። ቴንሲያ ግን እንኳን ልትረጋጋ ቀርቶ ፊቱን በትኩረት እያየችው ቆይ አንተ ግን ምን አገባ? ለምንስ ትመታታለህ? እያለች ስትጮህበት ኤማውስም ለመረጋጋት እየሞከረ ድምፁን ቀንሶ ባክሽ እሷ በጣም ባለጌ ነች፣ አላየሻትም እንዴት አፏን ስትከፍትብሽ እንደነበረ አላት። በክፍሉ ውስጥ የአባት ጥርጣሬና የደሊላ ተጨማሪ ውሸት ቀጥሏል። አባት ልጁን በጥርጣሬ አይን እያያት ይመክራታል። የደሊላ አባት የጌች ልብ ሙሉ በሙሉ በልጁ ውሸት አልተሸወደም። ኤማውስን ስለሚያውቀው ልጁን ይመክራት ጀመር። ይኸውልሽ ልጄ ደሊላ ልጁን በቅጡ አላወቅሽውም፣ በደንብ ልታውቂው ይገባ ነበር። አየሽ እያለ ሊቀጥል ሲል ደሊላ የአባቷን ምክር ለመቀበል የፈለገች አትመስልም። አቋረጠችውና ወንድ ልጅ እኮ ነው፣ ራቁቷን ሁና ካማለለችው እሱ ምን ያደርግ? ዋናዋ ጥፋተኛ እሷ ናት እያለች ለኤማውስ ተከላከለችለት። ደሊላ ንዴቷ እየጨመረ አባዬ እባክህ አሁን ጥፋተኛዋ ቴንሲያ ናት፣ በቃ ትኩረትህን እሷ ላይ ብቻ አድርግ። ውሸቷን ይበልጥ እያጋነነች ጭራሽ እኮ አባረረችኝ፣ ሂጂ ከዚህ ጥፊ ብላ በጥፊ መታችኝ፣ ዞር በይ ካጠገቤ ጥሩ ጊዜ እናሳልፍ አለችኝ እኮ እያለች ይበልጥ ነገሩ እንዲቀጣጠል አደረገችው። ደሊላ የተሳካላት ይመስላል። አባቷ በከፍተኛ ድንጋጤና ቁጣ እውነትሽ ነው የምታወሪ? እንደዛ ከሆነ በቃ ይችን ልጅ ዱላ ላስተማራትም ማለት ነው እያለ መጮ ሲጀምር ደሊላ ደስ ያላት ትመስላለች። ነገሩን ይበልጥ እያባባሰች አዎ አባዬ ሙት ያልሰደበች ስድብ የለም፣ ጭራሽ ብልግናዋ ሳይበቃ እኔን ባለጌ አለችኝ ስትለው በንዴት ይጮራዳ ፈጽሞ ልታደርገው የማይገባትን ያደረገችው እያለ ምን ማድረግ እንዳለበት እያሰበ ያለ ይመስላል። በሌላ በኩል ሳልሆን ውስጥ ኤማውስ ወደ ቴንሲያ ተጠግቶ በግልጽ የፍቅር ስሜት ሊያናገራት ይሞክራል። ቴንሲያ ግን በንዴት ትገፋዋለች። እሱ ግን አሁንም ከቴንሲያ ጎን መቆሙን አልተውም። እሷን ከመጠበቁ ለሷ ከመቆርቆሩ ማዘኑ ጀርባ ያለው እውነተኛ ስሜት በግልጽ መውጣት ጀመረ። ቴንሲያ በንዴት ወደ ኤማውስ ዙራ እየጮኸች ቆይ አንተ ስለኔ ምን አገባ? እህቴ ነች እኮ አንተ ልትመታት አትችልም። ከፈለገች ትናገረኝ፣ ከፈለገች ደግሞ ትምታኝ ስትለው ኤማውስ በአክብሮትና በትህትና እንዴ ምን ማለትሽ ነው? አንቺ እኮ የራስሽ የሆነ ክብር አለሽ፣ እንደዚህማ ልትናገርሽ አትችልም። አንቺ ራስሽ ገር ስለሆንሽ ነው ያላግባብ ፊት እየሰጠሽ እንደዚህ አፏን የምትከፍትብሽ። እንዲህ ስታደርግሽ ደግሞ እኔ ዝም ብዬ ቁሜ መመልከት አልችልም አላት። ቴንሲያ ግን ነገሩን የበለጠ መቆስቆስና ስለሷ ያለውን ስሜት በግልጽ እንዲነግራት የፈለገች ትመስላለች። ይህንን የምታደርግልኝ ቆይ አንተ ስለኔ ምን አገባህ አለችው። እሱም በተሰበረ ልብ አይኗን እያየ ቴንሲያ እባክሽን ተረጅኝ እንጂ እንደዚህ ስትይኝ እኮ ልቤን ትጎጂዋለሽ አላት። ቴንሲያ ነገሩ ከዚህ በላይ እንዲሄድ የፈለገች አትመስልም። ፊቷን አዙራ በቃ አሁን ከዚህ ሂድ አለችው። ኤማውስ ወደ ቴንሲያ ተጠግቶ አይኗን እያየ ሊያናግራት ይሞክራል። ቴንሲያ ግን ፊቷን አዙራለች። በዚህ ሁከትና ብጥብጥ መሃል እንኳን ኤማውስ በቴንሲያ ፍቅር እብድ ስለሆነ ስሜቱን ለመግለጽ ይሞክራል። በለስላሳና በፍቅር ድምፅ እስቲ በደንብ ተመልከቺኝ፣ በአይኖቼ ውስጥ ያለውን እውነት አንብቢ። ቴንሲያ እባክሽ አታልቅሺ። ምን ለማድረግ እየሞከርሁ መሰለሽ? በዚህ ከባድ ሰዓት ውስጥ ያለኝን እውነተኛ ስሜት ብትረጅልኝ ብዬ እኮ ነበር ይላታል። ቴንሲያ ግን በደረሰባት የስም ማጥፋት ዘመቻና ፍርሃት ክፉኛ ተጎድታለች። ኤማውስ ሊያረጋጋት ይሞክራል። ቴንሲያ በቁጣና በህመም ያንተ ስሜት የሚያሳስበኝ ጊዜ ላይ አይደለሁም፣ ለራሴ የሚበቃኝ ብዙ ህመም አለብኝ። ቆይ ከኔ ምንድነው የምትፈልገው? ለምንድነው በሰላም እንድኖር የማተወኝ? በቃ ሰላም ስጠኝ አለችው ጮክ ብላ። እሱ ግን በፍቅርና በትህትና እኔ እኮ የትኛውንም ህመምሽን ላክምልሽ እችላለሁ ቴንሲያ፣ የኔ ፍላጎት አንቺ በሰላም እንድትኖሪ ብቻ ነው ቢላትም እሷ ግን ጆሮዋን በእጆቿ ይዛ ምን ላድርግ? ጆሮ ካለ ስማኝ፣ አንተ ህይወቴ ውስጥ ካልገባህ እኔ በሰላም እኖራለሁ። ኤማውስ እባክህ ተወኝ በቃ አለችው። በዚህን ጊዜ ደሊላ የኤማውስን ለቴንሲያ መጨነቅ ስታይ ይበልጥ አበደች። በማፈቅረው ሰው መጣችብኝ በማለት የመጨረሻዋን የጥፋት መንገድ መረጠች። ፊቷ ተለዋውጦ ቴንሲያ ላይ ጣቷን እየቀሰረች የዛቻ የመጨረሻ ቃላቶቿን ተፋች። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን ክፍል በቀጣይ ይዘን የምንመለስ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።